በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን ማታለል ሞኛ አይደለሁም። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል። እንኳን ከዚያ በታች ያለው እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉን ደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው ማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾኪያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው ማስበው እንጂ ብዙ የሚያመኝ ሰው አይደለሁም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም፣ ወደፊትም አልልም። አስተዳድሮ መኖር ይቸገራል። የሰው ባህሪ ነው። ህጋዊ እውቅና እንዲያገኝ ገለልተኛ እንዲሆን ችግሮች ሲያጋጥሙ ደግሞ በውይይት እንዲፈታ። መቼም ብዙዎቻችሁ ቢያንስ 30 40 ዓመት ኖራችኋል። ከዛ በላይ የቆያችሁም ትኖራላችሁ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ለጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ የሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ትናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ስብሰባ የሚመለከት ቢያንስ እንደ በዋና ዋናዎቹ 11 ጊዜ ስብሰባ አድርገናል እዚህ ቢያንስ። ከዛ ይበልጣል። አንዳንድ ሲደት ሲያጋጥም ተደጋጋሚ የምንገናኝባቸው ጊዜዎች አሉ። ግን ዋና ዋናዎቹን 11 ጊዜ ተገናኝተናል። የአቡነ ቴዎፍሎስ ህንፃ 45 ዓመት በላይ ተወርሶ ምላሽ ያጣውን ኦርቶዶክስ ያግዘኛል ለወንጌል ስራ መንግስት ይህንን ቢተው ምን ይጎዳል ስትል እንደተባለው ወስነን ሰጥተናል። በሀገር ደረጃ የይዞታ ማረጋገጫ የትኛው መንግስት እኛ የሰጠናችሁን ያክል የሰጠ የለም። በማስረጃ መነጋገር ይቻላል። ዛሬ በከተማ ብቻ ገጠር ሳይጨምር 167 ቤተክርስቲያን የተገነባ ነው። ዛሬ በቁጥር በቦታ በስፋት እናውቀዋለን። ሆሳና ላይ ችግር ነበር። ጥምቀተ ባህርን በሚመለከት ተነጋግረን ፍቺ እንዲያገኝ አድርገናል። አቡዳቢ ላይ በአረብ ምድር ቤተክርስቲያን ብትኖር ስለሚጠቅመን ለኛም ክብር ስለሆነ ሰፋ ያለ ቦታ እንታገኝ አድርገናል። እኛን ያደረግነው በእኛ ጥረት በእኛ ጥያቄ ነው 100% የሆነው። ችግር ካለብን እዛ ድረስ መለመን አይጠበቅብንም። እዚሁ ካስተናገርን በቂ ነው። ካልፈለግናት እዛ ድረስ ሄደን ሰው ማስቸገር አይጠበቅብንም። ላሊበላ ውቅር አብያተ ክርስቲያናት አጠቃላይ እዛ አካባቢ ያሉት ከታሪክ አንጻር ከስነ ህንፃ አንጻር ከእምነት አንጻር ትልቅ ዋጋ ስላላቸው
የውጭ ሀገር መንግስት ለምነን ለማስጠገን ለማደስ እየሞከርን ያለነው በተለይ ራሱ ቅዱስ ላሊበላ የሰራው የፍሳሽ ማስወገጃ ደፍኖ ተበላሽቶ ውሎ አድሮ ቤተክርስቲያኑን ሊያፈርስ የሚችለውን ፓርት በትላልቅ ሙያተኞች እንዲሰሩ እያደረግን ያለነው ቅርስ ታሪክ እንዲጠበቅ ስለምንፈልግ። ማን ጠየቀን? ማን አስገደደን? እኛ ሰው ለምነን እዛ ሄደን ለመስራት ምንም ግዴታ የለብንም። የትናንትና መንግስታት ምንም እንዳላሉት እኛም ዝም ብለን ማለፍ እንችላለን። ግን የኛ ታሪክ ነው፣ የአባቶቻችን ታሪክ ነው። ቢቆይ ልጆቻችን መመኪያ ኩራት ይሆናቸዋል። አሁን ድሃ ስለሆነ ነው ያልወጣው እንጂ ሀብት ቢኖር በብዙ የሚነገርለት ታሪክ ነው። ሻል ስንል እነዚህ ታሪኮች ለኢትዮጵያ ጌጥ ኩራት ስለሚሆኑ ቢቆዩ ቢሸጋገሩ መልካም ነው ብለን ስለምናስብ ነው የምናደርገው። አዲስ አበባ ላይ ብቻ ከ60 በላይ የጥምቀት ማክበሪያ ቦታዎች ባለፉት 2 ዓመታት 3 ዓመታት ሰጥተናል ማለት እውቅና ያለው ሰርቲፊኬት ማለት ነው። ለባለፈው ጥምቀት ሲታይ ከ60ዎቹ ከአንዱ በስተቀረ ቆሻሻ መጣያ ነው። አንዱ ብቻ ንጹህ ነበር። አምጡ ማለት ብቻ ሳይሆን መጠበቅም አለብን፣ ማጽዳትም አለብን፣ ጽዳት ማስተማርም አለብን። መቆሸሽ መጨለም የወንጌል ባህሪ አይደለም። መቆሸሽ መጨለም የሌባ የሰይጣን የክፉ ባህሪ ነው። መጠየፍ አለብን። ቆሽሽና እኛ መናገር አለብን፣ ማስተማር አለብን። የተሰጠው ቦታ እንደዚህ አይደለም የቆየው። አዲስ አበባ ብቻ ሌላውን ሳልጨምር የአምልኮ ቦታ 68፣ ለታቦት ማደሪያ 40፣ ለመንበረ ጵጵስና ሄድኳርተር መገንቢያ 1፣ ለማዕከል 2፣ በጥቅሉ 111 ቦታዎች ከ1.1 ሚሊዮን ካሬ በላይ ተሰጥቷል። ቤት በኩል ነው እኛ አድሏዊ ልንባል የምንችለው? ፋክት እኮ ነው፣ መረጃ ነው። የትኛው መንግስት ነው የሰጠው በዚህ ደረጃ እውቅና? ይሄንን ፋክት ዲናይ አድርገን ይሄንን ፋክት ዘንግተን ትናንሹን ነገር ለማየት ከሞከርን ከመቀራረብ ይልቅ ይበልጥ መጠራጠርን እናስፋፋለን። በእርግጥ ቃሉ ሁሉንም መርምሩ እንደሚለው ንግግርን ሁሉ እንዳለ እናየው፣ እንመረምረዋለን። በእውነት በፋክት እንመረምራለን። አንድ አባት የውጭ ዜግነት ካላቸው ጋር ተያይዞ ተነሳው። እሱ የመንግስት ስራ ነው። የመንግስት መስሪያ ቤት በራሱ አሰራር ይሰራዋል። ብዙ የምነጋገርበት ጉዳይ አይደለም። አሰራር አለን እኛ፣ በስራችን የሚታይ ይሆናል። ቤተክርስቲያን እንዳትከፋፈል መንግስት ሚናውን ቢወጣ ለተባለው በተደጋጋሚ በተግባር ያሳየነው ጉዳይ ስለሆነ አሁንም እኛ መምከር ነው የምንችለው። ቤተክርስቲያን አንድ ብትሆን መጀመሪያ ራሷ ቤተክርስቲያን፣ ሁለተኛ እሷን አምነው ተቀብለው የሚመሩ መሪዎቿ፣ ሶስተኛ የኛ እናት ብለው የሚከተሏት ምእመናን፣ አራተኛ ኢትዮጵያ፣ አምስተኛ ደግሞ ዋይዝ ለሆኑ ሰዎች ለአፍሪካም ቢሆን ጠቃሚ ነው። በአፍሪካ ደረጃ እኮ የዚችም ቤተክርስቲያን ያክል ለሺህ ዘመናት የቆየ ቋሚ ተቋም ማግኘት ከባድ ነው። በአየር መንገድ እንኮራ የለ እንዴ? በቴሌኮሙኒኬሽን እንኮራ የለ እንዴ? 100 ምናምን ዓመት ብለን 1000 ዓመት መቆየት እንደሚቻል አባቶች ቴክኖሎጂ በሌለበት እየተወራረሱ እምነትን፣ አሰራርን፣ ስርዓትን ማስተዳደር እንደሚችሉ ትምህርት ቢቀሰምባት ብዙዎች ያተርፉ እንደሆነ እንጂ ጉዳት የለውም። ለመከፋፈል የምንቸኩል ሰዎች በሰከነ መንገድ ብናይ ጥሩ ነው። የኦሮሚያም ይሁን የትግራይም ይሁን የሌላም አካባቢ ይሁን አይፈይድም። ችግር ካለ ተመካክሮ ተነጋግሮ በውስጥ ማስተካከል። አንድ ብትሆኑ፣ ጠንካራ ብትሆኑ ለኢትዮጵያም ኩራት፣ ለኢትዮጵያ ብቻ አይደለም። ጠንካራ ኦርቶዶክስ ካለ ሙስሊም ውስጥ ችግር ካለ ሄዶ ይፈታል። ፕሮቴስታንት ችግር ካለ ሄዶ ይፈታል። ተቋም ነዋ። የተዳከመ የተለያየ ከሆነ ግን እንኳን ሌላውን ሊያግዝ የራሱን ለመፍታት ይቸገራል። እኛ የምንፈልገው አንድ ጠንካራ ተቋም እንድትሆን ነው። የሚበጀው ብለን የምናስበውም ይሄን ነው። አንድ እንድትሆን እንድጠነክር በእኛ በኩል ማድረግ የሚገባን ማንኛውም ነገር ካለ እንደ ወትሮ ሁሉ ዝግጁ ነን።
እኛ ከማገዝ አንቆጠብም። የእናንተ አንድነት ይፈይዳል ብለን ስለምናስብ ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከርሶ የሚቀርብ አባቴ የለም። አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ እና ለእርሶ ልስጥ ኃላፊነቱ። እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዙት አቅጣጫ ይሰጣል። ከርሶ በላይ ግን ቅርብ፣ ከርሶ በላይ አባት፣ ሀገሩን የሚያቅ ሰውን የሚያቅ የጠፋውን በዓይኑ አይቶ ለማስተካከል እድል ያለው ሰው የለም እውነት ለመናገር እና በአባትነቱ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን ግድያን ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሶ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የአንዳንድ አባቶች ንግግር ለምን እንደ ቤተ ክርስቲያን ይወሰዳል? የሁላችን አቋም ተደርጎ ለምን ይወሰዳል ላሉት እኔ ማን እንደወሰደ አላውቅም። እኔ በበኩሌ እንኳን የእናንተ የጋራ አቋም አድርጌ ላስብ ቀርቶ አንድም ቀን ለምን ብዬ ጥያቄ አቅርቤ አላውቅም። አንድም ቀን። ምክንያቱም እኔ ማምነው ሰዎች እንደሚያስቡት አይደለም። ሁለት ነገር ላንሳ። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን የማታልል ሞኛ ሞኝ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል እንኳን ከዚያ በታች ያለው። እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉን ደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው ማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾቂያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው የማስበው እንጂ ብዙ የሚያመኝ ሰው አይደለሁም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ የሚያለቅሱ እንዳሉ አውቃለሁ። መቼ ጠፋኛል? ቤተሰቦች እኮ አሉ አውቃለሁ። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙም በመጥፎም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት። ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም ወጣችሁ አድራችሁ እየዋላችሁ በሰላም ወጣችሁ እየገባችሁ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብንም፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣ ጥምቀት በሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም፣ በድፍን ኢትዮጵያ
እነዛን ሰላሞች አጣተን ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። ማንም ሰው ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥተዋል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን የሃይማኖት አባቶች ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፎ አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልኩ ያለ ሰው ካለ የሱን በደል ብቻ ያዩ የመንግስትን እሳቤ ያላደመጡ ያልጠየቁ በጅምላ የሚያወግዙ በጅምላ የሚኮንኑ ለግድያ የሚቀሰቅሱ ላልተፈቀደ ሰልፍ የሚጋብዙ ብጥብጥን መለያየትን አንድ አለመሆንን በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ ነው። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም። እነዚህ አይነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛም የሚለውን ስላስተማሩ ስለተጋደሉም ጭምር። እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ።
ከነዚህ ውስጥ የትኞቹን እያደረግን ያለነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት ነው አሉ። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትዕግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትዕግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትዕግስት ግን የኃጢአት መነሾ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናቁ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እና ትዕግስትም ልክ አለው። በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ሥላሴ ለመጀመሪያ ጊዜ የተናገረው የመጀመሪያውን ወርድ ያወጣው ተናኒዮስ የሚባለው ሰው የሰላም መልእክተኞች ነን እኛ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው የምንፈልገው ከእናንተ ትጥቃችን ሰይፍ አይደለም መግደል አይደለም በሚል መግለጽ ነው። የአንጾኪያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምሮት ውስጥ ያሉ እሳቤዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ የምናስተናግደው። ምንፈልገው ሰላም ነው፣ ምንፈልገው ስራ ነው፣ ምንፈልገው ለውጥ ነው፣ ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርቡ። መንግስት ያን ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናለን። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የኛ ፍላጎት ነው፣ ምኞታችን እሱ ነው። ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ክፉ ሐሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱ። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላችሁ ይችላል፣ አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ሕዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆነው ሊያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጄ አባቶች ሊገስጽ አልችልም። እሳቸው ይበልጥ ይገነዘባሉ። ችግሩንም በደሉንም ሐዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባሉ። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል ምን ደግፈው ካለ ዝግጁ ነን።
ግን ከናንተ በላይ ሰላም አምጪ፣ ከናንተ በላይ እርቅ አምጪ፣ ከናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ በመጣ እንኳን ችግርህ ምንድነው ብዬ ገና ለመማር ነው የምዘጋጀው እንጂ እናንተ በምታውቁት ልክ አላውቀውም። ኦርቶዶክስ 1000 ዓመት ስትኖር ምንም በደል አልነበረም፣ ምንም ግጭት አልነበረም፣ ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ መሃል ላይ፣ አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያው አግባብ ብታዩ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት 5 ዓመታት የሰራነው ልማት ኢትዮጵያ ባለፉት 30 ዓመታት አልሰራቻቸው። ምንም ጥርጣሬ የለው ጉዳይ ነው። ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺህ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ 24000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገየ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው 24000 ኪሎ ሜትር ማለት? 1 ትሪሊየን ብር ማለት ነው። እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት ሌላ 100000 200,000 ያስፈልጋል። ወንጪ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ ስም ብዙ ነገር ያስፈልጋል። ገና ነው፣ ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በእኛ በኩል ሰሞኑን በነበረው የህዝብ ውይይትም አብዛኛው ሰው መሰል ጥያቄ ያነሳል። እዚህ ጋር መንገድ ቀረ፣ እዚህ ጋር ኤርፖርት ዘገየ፣ እዚህ ጋር ትምህርት ቤት፣ እዚህ ጋር ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አደርጋለሁ። የኛ ፍላጎት እና የኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም፣ የፖለቲካ አይደለም፣ የሌላ ፍላጎት አይደለም። ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ ለመፍታት ዝግጆች ነው። እናንተም በዚያው ልክ ከዘር ከቡድን